ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 19 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የመብራት ኃይል የአገልግሎት ክፍያ በከፍተኛ ሁኔታ መናር እጅጉን እንዳማረራቸው ነዋሪዎች ተናግረዋል። በጎጃም ቀጠና ደብረ ማርቆስና ባህር ዳር ዙሪያን ጨምሮ በበርካታ አካባቢዎች ላይ ውጊያ ሲደረግ በወሎም ትንቅንቁ ቀጥሏል። ዝርዝር የአውደ ግንባር መረጃዎችን ይዘናል። የብርሃኑ ጁላ አማካሪ የተባሉት የብልጽግናው ጀኔራል ህወሓት ጦርነት ሊከፍትብን እየተዘጋጀ ነው ሲሉ ተሰምተዋል። ህወሓት በበኩሉ ትዕዛዝ አስተላልፏል፣ በአስቸኳይ እንዲፈጸምም ወስኗል። ሰሙታላቸው። በሆርሙዝ የጭነት መርከብ ላይ ጥቃት በመድረሱ ተመድ ባህርተኞችን ለማስወጣት የያዘውን እቅድ ገትቷል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የመብራት ኃይል የአገልግሎት ክፍያ በከፍተኛ ሁኔታ መናር እጅጉን እንዳማረራቸው ነዋሪዎች ተናገሩ። በኢትዮጵያ ኤሌክትሪክ አገልግሎት መብራት ኃይል በኩል በቅርቡ በነዋሪዎች ላይ እየተጣለ ያለው አላግባብ የተጋነነ ኤሌክትሪክ ፍጆታ ክፍያና የቢሮክራሲ እንግልት ከፍተኛ ቅሬታን እያስነሳ ይገኛል። ለ8 እና 9 ዓመታት ያህል በመኖሪያ ቤታቸው ከ100 እስከ 700 ብር ብቻ መደበኛ ኤሌክትሪክ ፍጆታ ይከፍሉ የነበሩ ነዋሪዎች አሁን በድንገት ቤታቸው ለቢሮ ወይም ለንግድ አገልግሎት የሚውል ነው በሚል የተሳሳተ ምደባ እስከ 35,000 ብር እንዲከፍሉ እየተገደዱ መሆኑ ተጋልጧል። ነዋሪዎቹ እንደገለጹት ይህ የተቋሙ ድርጊት ዜጎችን እጅግ እያስደነገጠ ይገኛል። ደንበኞች ይህንን የተጋነነና አቅም የማይፈቅደውን ክፍያ በመቃወም አቤቱታ ለማቅረብ ወደ መብራት ኃይል ቅርንጫፍ ቢሮዎች ሲያመሩ የሚጠብቃቸው ምላሽ እጅግ አሳዛኝና የኃላፊነት ስሜት የጎደለው ነው። ከቢሮዎቹ ውጭ በረጅም ሰልፍ የሚንገላቱት ደንበኞች ብሶታቸውን በቅንነት የሚያዳምጥ አካል ከማጣትም አልፈው በቅድሚያ የተጠየቃችሁትን ክፈሉ፣ ቅሬታችሁ በሂደት ይስተካከልላችኋል በሚል አስገዳጅ ምላሽ ከሰራተኞች እየተሰጣቸው ይገኛል። ይህን ያህል ግዙፍ መጠን ያለው ገንዘብ መክፈል ለማይችሉ ዜጎች ደግሞ ካልከፈላችሁ መብራቱ ይቆረጣል የሚል ዛቻ በግዴታ እየተጫነባቸው ነው። ይህ አሰራር የተቋሙን የአገልግሎት አሰጣጥ ብልሹነትና የተጠያቂነት እጦት ቁልጭ አድርጎ የሚያሳይ ነው። አንድን መኖሪያ ቤት ያለምንም ማጣራት ወደ ንግድ ወይም ቢሮ ታሪፍ ቀይሮ በ10 እጥፎች የጨመረ ክፍያ በመጠየቅ እንዲሁም በቅድሚያ ክፈሉና በኋላ እናስተካክላለን የሚለው አሰራር ዜጎችን ለከፋ ኢኮኖሚና ስነ ልቦናዊ ጫና እየዳረገ ይገኛል። በተጨማሪም ደግሞ መደበኛ የመብራት ኃይል ክፍያ ህዝቡ ከሚያስበውም ሆነ ከሚችለውም በላይ እየሆነ መምጣቱን ነዋሪዎች ለሮሃ ተናግረዋል። ሌላው ቀርቶ ባለፈው ዓመት 400 እና 500 ብር ይከፍሉ የነበሩ ነዋሪዎች አሁን 3 እና 4 ሺህ ብር እንዲከፍሉ እየተደረገ ነው። ለምን ብለው ሲጠይቁ ደግሞ የቆጠረውን ነው ያስከፈልናችሁ እንባላለን ይላሉ። በኑሮ ውድነቱ ላይ የመብራት ኃይልና የውሃ ክፍያ በእጅጉ መናር እጅጉን እያማረራቸው መሆኑን ነው ነዋሪዎች የገለጹት። የብልጽግናው አገዛዝ ለድሮን መግዣ ለአይኤምኤፍ ብድር መውሰዱን ተከትሎ በአይኤምኤፍ ትዕዛዝ የመብራትና ውሃን መሰል የአገልግሎት ክፍያን ከህዝቡ አቅም በላይ እንዲሆን መደረጉ ይታወቃል። በዚህም አሁን ካለው ክፍያ በላይ በቀጣይ ዓመት እንደሚብስ ለ4 ዓመታት እጨምረዋለሁ በሚል ብልጽግና ያወጣው የጭማሪ ደረጃ ያሳያል። በጎጃም ቀጠና ደብረ ማርቆስና ባህር ዳር ዙሪያን ጨምሮ በበርካታ አካባቢዎች ላይ ውጊያ ሲደረግ በወሎም ትንቅንቁ ቀጥሏል። በአፋብን ቴዎድሮስ እዝ በ206ኛ ኮር 14ኛ ክፍለ ጦር በጅበላ ሙተራ ሻለቃ ቃኝና መሐንዲስ በተፈጸመው የደፈጣ ጥቃት የብልጽግና ጦር ትጥቅ ተማርኳል። የ206ኛ ኮር 14ኛ ክፍለ ጦር የጅበላ ሙተራ ሻለቃ ቃኝና መሐንዲስ ከሌሊቱ 10 ሰዓት ጀምሮ በደብረ ማርቆስ ከተማ ዙሪያ ጎዛምን ወረዳ ከፈንድቃ ከተማ እስከ ቁለሽ ጥቁር አስፓልት በፈጸሙት የደፈጣ ጥቃት 4 ክላሽንኮቭ፣ 10 የክላሽ ካዝና ወታደራዊ ትጥቆች ተማርከዋል። እንዲሁም 16 የሚሆኑት የብልጽግና ጦር አባላት በዚህ በደብረ ማርቆሱ ዙሪያ ውጊያ ሲገደሉ 2 የብልጽግና ወታደሮች ተማርከዋል። 10 ሰዓት የጀመረው የደፈጣ ጥቃት እስከ ጠዋቱ 3 ሰዓት የቀጠለ ሲሆን ከደብረ ማርቆስ ከተማ በቅርብ ርቀት ጅበላ ሙተራ ሻለቃ በድጋሚ ጠንካራ ግዳጅ በብቃት ተወጥቷል። 54ኛ ክፍለ ጦር ባደረገው ተጋድሎ ደግሞ ሞጣ ከተማ ልዩ ስሙ ድመት ገደል ተክለ ሃይማኖት መሽጎ የሚገኘውን የጠላት ኃይል ከቀኑ 8 ሰዓት ከ45 ሰዓት ጀምሮ ድባቅ መጥቶታል። ሻለቃ 1 እና ሻለቃ 5 በተናበበ ጥምረት ጠላትን ሲቀጠቅጡት የዋሉ ሲሆን በከፍተኛ ሁኔታ አስከሬን ተዝረክርኮ ከሞት የተረፉት ደግሞ ነፍስ ውጪ ነፍስ ግቢ ላይ በመሆን በሞጣ ሆስፒታል ገብተዋል። በቀራኒዮ በኩል አይጠፋ ዘርን የአፈና እቅድን ይዞ ለከበባ የተንቀሳቀሰው የአብይ አህመድ ሰራዊት በ54ኛ ክፍለ ጦር ሻለቃ 1 ሻምበል ሸማቂዎች ተመቷል። አፋብን ቴዎድሮስ እዝ 102ኛ ኮርና 22ኛ ክፍለ ጦር በበኩሉ ባህር ዳር ዙሪያ ይነሳ ላይ የማታ ጥቃት ፈጽመዋል።
ትናንት ሰኔ 18 2018 ዓ.ም 22ኛ ክፍለ ጦር የጊዮን ሻለቃ ፋኖች ከምሽቱ 3 ሰዓት ከ15 ላይ ከባህር ዳርና መሸንቲ መሃል የምትገኘዋ የባህር ዳር ዙሪያ ከተማዋ ይነሳ ላይ ሰርገው በመግባት 5 የሚሊሻ አባላትን እስከ ወዲያኛው መሸኘት ተችሏል። በደጋ ዳሞት ፈረስ ቤትም የፋኖ ኃይል ቁመናን በመገምገም ጠላት ወደ መጣበት እየሸሸ ይገኛል። ውጊያው ያልተጠናቀቀ በመሆኑ ዝርዝር መረጃዎች በቀጣይ የሚቀርቡ ይሆናል። በተመሳሳይ ፋኖ መራዊ ወለላ አካባቢ ጠላትን እየቀጠቀጠው አምሽቷል። ጠላት ቻይና ካምፕ በመሆን 120 ሚሊ ሞርተር የእውር ድንብር ተኩስ በመተኮስ ንጹሐንን እየጨፈጨፈ ነው ሲል መረጃውን ያደረሰን አፋብን ቴዎድሮስ እዝ ህዝብ ግንኙነት ነው። ይህ በእንዲህ እንዳለ በወሎ ግንባር በከለላ ወረዳ ፋኖን አፍናለሁ በሚል ቅዠት ተንቀሳቅሶ የነበረው የአገዛዙ ጦር በእጃዙር በፋኖ ቀለበት ውስጥ ገብቶ ከባድ ኪሳራ መከናነቡ ታውቋል። የፋኖን ክንድ መቋቋም ያልቻለው የአገዛዙ ጦር ሁሉም አማራ ፋኖ ነው በሚል በአንድ መንደር ብቻ አንድ ጊዜ ሞርተር ድብደባ በመፈጸም በንጹሐንና በቤት እንስሳት ላይ እንዲሁም በህዝብ ተቋማት ላይ ከባድ ጉዳት አድርሷል። በወሎ ቤተ አማራ ቀጠና ከላላ ወረዳ ልዩ ስማቸው ወርቄና ባሪ በተባሉ 2 ቦታዎች ላይ ፋኖን አፍናለሁ በሚል ቅዠት በሞርተርና በአየር መቃወሚያ ሽፋን ታግዞ በተንቀሳቀሰው የአገዛዙ ጦር ላይ ነው ፋኖ ስልታዊ የስቦ መምታት የጦር ታክቲክ በመጠቀም አስደንጋጭ እርምጃ የወሰደው። በአፋብን ሚኒሊክ እዝ 105ኛ ኮር 71ኛ አባናደው ክፍለ ጦር ስር ከ3ኛ ነብሮ ሬጅመንት የተውጣጡ የፋኖ ኮማንዶዎች በወሰዱት ስልታዊ እርምጃ የጠላት ጦርን አይቀጡ ቅጣት በመቅጣት አንጸባራቂ ድል ተቀዳጅተዋል። የፋኖ ኮማንዶቹ የስቦ መምታት የጦር ታክቲክን በመጠቀም በወሰዱት እርምጃ በጠላት ላይ ከደረሰው ሰብአዊና ቁሳዊ ኪሳራ በተጨማሪ ቁልፍ የጦር ስፍራዎች በጀግኖቹ ቁጥጥር ስር መዋላቸው ተረጋግጧል። ትናንት ሰኔ 17 2018 ዓ.ም እስከ ንጋት በተደረገው ተጋድሎ 7 የመከላከያ አባላት፣ 3 የሚሊሻ አባላት በድምሩ 10 የአገዛዙ ወታደሮች ሲገደሉ 11 ወታደሮች ደግሞ በጽኑ መቁሰላቸው ታውቋል። የአገዛዙ ጦር የክንደ ነበልባሎቹን ምት መቋቋም ሲያቅተውና ሲፍረከረክ በሞርተር የታገዘ ከባድ መሳሪያ ወደ መንደር በማስወንጨፍ በንጹሐንና በንብረት ላይ አስከፊ ጉዳት መፈጸሙ ተጋልጧል። የብርሃኑ ጁላ አማካሪ የተባሉት የብልጽግናው ጀኔራል ህወሓት ጦርነት ሊከፍትብን እየተዘጋጀ ነው ሲሉ ተሰሙ። እኚህ ንጉሱንም ደርግንም ኢህአዴግንም ብልጽግናንም እየተገለባበጡ የታዘዙት ጀኔራል ለመጣ ለሄደው የጥላቻ ንግግራቸውን እየተፉ የሚያገለግሉት ጀኔራሉ አሁን ላይ ለባለጊዜ ንጉሳቸው እየተዋጉ ነው። ህዝብና ሀገርን አገልግሎ ማለፍን ሳይሆን የመሪን ስልጣን ማጽናትን ብቻ ዓላማቸው ያደረጉት የብርሃኑ ጁላ ወታደራዊ አማካሪ ጀኔራል አለምሸት ደግፌ አሁን ደግሞ የቀድሞ አለቆች ቻቸው ላይ ተነስተዋል። ትናንት ጌታቸው ረዳን ጨምሮ የብልጽግና ተላላኪ ባለስልጣናትና የጦር አዛዦች በተገኙበት የጦርነት ማስጀመሪያ ፊሽካ ነፍተዋል። በዚህም በአካሄድ ደረጃ በተጀመረውና ለህዝብ በይፋ ባልተነገረው ጦርነት የማን ሚና ምን ይሆናል የሚለው ታውቋል። በዚህም ጌታቸው ረዳ በህወሓት ወገን ሆነው ሲያደርጉት የነበረውን የቃል አቀባይነት ወይም የፕሮፓጋንዳ ሰውነት አሁን በብልጽግና በኩል ሆነው በህወሓት ላይ እንደሚፈጽሙት ታውቋል። ይህን ስራቸውንም በቅድመ ዝግጅትና በቅስቀሳ በትናንትናው ዕለት ጀምረውታል። የህወሓትና የኤርትራን ጥምረት በማንሳት በተለመደ ባህሪያቸው ለማንኳሰስና የህዝብን ትኩረት ሊይዙ ሞክረዋል። ጥያቄው ጌታቸው መገለባበጥንና ውሸትን በሚገባ ያሳዩት የኢትዮጵያ ህዝብ አሁን ያምናቸዋል የሚለውን ነው። ምክንያቱም ከዚህ በፊት ጌታቸው በሰሜን ጦርነት ወቅት ያደረጓቸው ንግግሮች በሙሉ ውሸትና በስሜት የተነገሩ መሆናቸውን በይፋ ለህዝብ ሁሉ ተናዘዋል። ታዲያ አሁን ብልጽግና ሰጥቷቸዋል በተባለው የፕሮፓጋንዲስትነት ሚና ተቀባይነት እንዲያገኙ ሁሉም የመንግስት ሚዲያዎች የእርሳቸውን እያንዳንዱን ንግግር እንዲያስተላልፉ ታዘዋል። ሌላው ከጌታቸው ጋር በአንድ መድረክ ያወሩት ጀኔራል አለምሸት ደግፌ ደግሞ ህወሓት ጦርነቱን ለመጀመር ተዘጋጅቷል ሲሉ ጦርነት የመጀመር ፍላጎታቸውን አሳይተዋል። በዚህም ቀድሞ በመውቀስና በማሳጣት የጦርነቱን ጅማሬ ማብሰር የሚፈልጉት የብልጽግና ሰዎች በአፋር ጭፍራ፣ በወሎና በዋግምራ በኩል ያሰፈሩትን ጦር ህወሓትን ለመግጠም መሆኑን እየተናገሩም ነው። በዚህም ቀድሞ መውቀስና በማሳጣት የጦርነቱን ጅማሬ ማብሰር የሚፈልጉት የብልጽግና ሰዎች በአፋር ጭፍራ፣ በወሎና በዋግምራ በኩል ያሰፈሩት ጦር ህወሓትን ለመግጠም መሆኑን አይናገሩም። ፕሮፓጋንዳው በጌታቸው መምራት የፈለገው ብልጽግና ጦሩን ደግሞ በጻድቃን ለማሰማራትና ትግራይን በትግሬዎች ለመውጋት እቅድ እንዳለው ምንጮች ገልጸዋል። ህወሓት ከሰሞኑ ያወጣው አነጋጋሪ ህግ በአስቸኳይ ተግባራዊ እንዲሆን አዘዘ። ከሰሜን ጦርነቱ በፊት ከምርጫ ቦርድ እውቅና ውጪ በተካሄደ ምርጫ ተቋቁሞ የነበረውና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ አስተላልፏል።
የምክር ቤት አፈ ጉባኤ ናቸው የተባሉት ምህረት ሀጎስ ለክልሉ ፍትህ ቢሮ ሰኔ 17 በጻፉትና ዋዜማ በተመለከተችው ደብዳቤ አዋጁ በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት በጊዜያዊነት እየሰሩበት እንዲቆዩ አዘዋል። ደብዳቤው ለክልሉ ጠቅላይ ፍርድ ቤትና ለክልሉ ፖሊስ ኮሚሽን ግልባጭ ተደርገዋል። ሁማን ራይትስ ዎች የትግራይ ባለስልጣናት አዋጁን እንዲያነሱ ሰሞኑን መጠየቁ ይታወሳል። ደብረጽዮን ገብረ ሚካኤል የሚመሩት ወታደራዊ ጉዳዮችን በበላይነት የሚመራና ይህንኑ አዋጅ ያስፈጽማሉ ተብሎ የሚጠበቅ ማዕከላዊ ጸጥታ እዝ መቋቋም ይታወቃል። በሆርሙዝ የጭነት መርከብ ላይ ጥቃት በመድረሱ ተመድ ባህርተኞችን ለማስወጣት የያዘውን እቅድ ገታ። በወሳኙ የባህር መተላለፊያ ሆርሙዝ በኩል ስታልፍ በነበረ አንድ የጭነት መርከብ ላይ የደረሰውን ጥቃት ተከትሎ የተባበሩት መንግስታት ዓለም አቀፍ የማሪታይም ድርጅት በወሽመጡ ማለፊያ አጥተው የቆዩ ከ11 ሺህ በላይ ባህርተኞችን ለማስወጣት የያዘውን እቅድ በጊዜያዊነት አቁመዋል። ከዚህ ጥቃት አስቀድሞ በርካታ ጀልባዎች ማለፋቸውን የገለጹት የተቋሙ ዋና ኃላፊ አርሴኒዮ ዶሚኒጌዝ ሌሎች ጉዞዎችን ለማድረግ ግን በቅድሚያ አስፈላጊ የደህንነት ማረጋገጫ መኖሩ ሊረጋገጥ እንደሚገባ ገልጸዋል። የብሪታንያ የባህር ላይ የደህንነት ተቋም ትናንት ሐሙስ ባወጣው መረጃ በኦማን ከሚገኘው በዳሂት ወደብ በስተደቡብ ምስራቅ 7.5 ኖቲካል ማይል ርቀት ላይ አንዲት መርከብ ምንነቱ ባልታወቀ ተተኳሽ መመታቷን አስታውቋል። በዚህ ጥቃት በሰዎች ላይ የደረሰ ጉዳት ስለመኖሩ አልተገለጸም። ቫንጋርድ የተባለው የማሪታይም የስጋት አስተዳደር ተቋም ደግሞ ኤቨርላቭሊ የተባለችው ይቺ በሲንጋፖር ባንዲራ የምትንቀሳቀሰው መርከብ ጥቃቱ ከተፈጸመ በኋላ ጉዞዋን መቀጠሏን አስታውቋል። የአሜሪካ ባለስልጣናት ኢራን መርከቧ ላይ ጥቃት ፈጽማለች ማለታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ኢራን የሆርሙዝ ወሽመጥን ለማስተዳደር ያቋቋመችው መስሪያ ቤት በበኩሉ ከተቀመጡት መስመሮች ውጭ የሚጓዙ መርከቦች ደህንነቱ የተጠበቀ ጉዞ የማድረግ ማረጋገጫ እንደማይኖራቸው አስጠንቅቋል። የፋርስ ባህረ ሰላጤ ወሽመጥ ባለስልጣን በኤክስ ገጹ ባሰፈረው ጽሑፍ ከተፈቀዱት መንገዶች ውጭ በመጠቀም ምክንያት ለሚፈጠር ማንኛውም መዘዝ ኃላፊነቱ የመርከቡ ባለቤት ኦፕሬተርና ዋና ኃላፊ ይሆናል ብለዋል። አሜሪካና እስራኤል ከኢራን ጋር እያደረጉ ባለው ጦርነት የተነሳ ከየካቲት አንስቶ በመቶዎች የሚቆጠሩ መርከቦችና በሺዎች የሚቆጠሩ ባህርተኞች በፋርስ ባህረ ሰላጤ መውጫ አጥተው ቆመዋል። የተባበሩት መንግስታት ማክሰኞ ዕለት እነዚህን መርከበኞች በማስወጣት እቅዱን ይፋ ያደረገው የሆርሙዝ ወሽመጥ በድጋሚ መከፈቱን ተከትሎ ነው። ኢራን፣ ኦማን፣ አሜሪካና ሌሎች የባህር ዳርቻዎች ሀገራት እንዲሁም የማሪታይም ኢንዱስትሪው የዚህ ግዙፍ ኦፕሬሽን ተባባሪዎች እንደሆኑ የተቋሙ ኃላፊ ዶሚኒጌዝ ገልጸው ነበር። አሁን የጭነት መርከቧ ላይ ጥቃት ከተፈጸመ በኋላ ባወጡት መግለጫ ግን የተቀናጀ አካሄድና የጉዞ ደህንነትን ለማረጋገጥ ሲባል ተጨማሪ ግልጽነት እስከሚኖር ድረስ የማስወጣት እቅዱ በጊዜያዊነት ይቆማል ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።